ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ያን ፍቱ ይዤላችሁ ቀርቤያለሁኝ። ከልሞቹ ከመጣ ላይ ነኝ እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝም በማፍጠኛ እዩት። 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ስር ህልም ማስቀመጣችሁ እንዳረሱ። የቪዲዮን ስታዩ ላይክ አድርጋችሁ ጀምሮ አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ምህረት እንዴት ነሽ መቅዲ? እግዚአብሔር ይመስገን። ህልሜ ስለምትፈችልኝ አመሰግናለሁ። ዛሬ ያየሁት ህልም እኛ የምንኖርበት አፓርታማ ኤሌክትሪክ ተበላሽቶ ቤቶቹ ጨለማ ይሆናሉ። ከዛ መብራት ተበላሽቶ ነው ሁሉ አካባቢ መብራት የጠፋው እያልኩኝ ወደኛ ቤት 4ኛ ፎቅ ይመስለኛል ቤታችን ወደዛ ወጣሁኝ እና እኛ ቤት ብቻ መብራት አለ እንዴ? እዚህ እንዴት መብራት ኖረ? ሁሉም ቤቶች መብራት ጠፍቷል። መስመሩ እኮ አንድ ነው እያልኩኝ እየተገረምኩኝ ቤት ውስጥ ገባሁና ከዛ ባለቤቴ ነይ ብሎ ወደ ሻወር ቤት ውስጥ ይወስደኛል። ከዛ ምንድነው እሱ ስለው ገንዳው ውሃ ሞልቶ እኔ ገላሽን ታጠቢ ይለኛል። ከዛ እኔ ደግሞ ለምንድነው እንደዚህ ገንዳው እስከ ጫፍ ድረስ የሞላኸው? እንደዚህ እኮ ሞልቶ ነው አናውቅም ብዬ እየተናደርኩ ወደ ሳሎን ሄዳለሁ። እሱ ደግሞ አሁንም ዝም ብሎ ቧንቧ ከፍቶ ይሞላዋል። እሺ ያው ውሃ እህል ውሃ ነው። እህል ውሃ ነው የሚያመላክተው። ያው ገላ መታጠብ ያው ፈጣሪ በደልን ይቅር እንዳለ ከኃጢአት መንጻትን ነው የሚያመላክተው። ያው አልታጠብሽም ግን ያው ውሃ እንደዛ ነው ገላ መታጠብ የሚያመላክተው። ሌላው ግን ኤሌክትሪክ ምናምን ተበላሽቶ ኤሌክትሪክ ያው ነገር ነው በዙሪያችሁ አለ ያው እንትን የሚል ነገር እንዳለ ግን እናንተን የማይነካ እንደሆነ ሊፈጠር ያለ ነገር ይኖራል። ግን እናንተን ደግሞ እንደማይነካ መብራት ያው ሲጠፋ ጥሩ ያልሆነ እንትን ነው የሚያመላክተው። ብርሃን ሲሆን ግን ጥሩ ነው መልካም ነገር ስለሆነ የሚያመላክተው ማለት ነው። ሌላው ቧንቧ ውሃ ሲሞላ ማየት እህል ውሃ ነው። በጣም ቆንጆ ነው። ምንም እንትን የለውም። የሺ ሰላም ሺ ብዛ መቅዲ አሜን ለሁላችን እንዴት ነሽ እህቴ? ነው ያየችው አጎቴ ይመስለኛል የልጄን መታወቂያ ይዞ አንቺ በዚህ ግቢ ይለኛል። እንዳይመልሱኝ አልኩና ለነገሩ ጥቁር ስለሆነ አያስታውቅም የኔ ይመስላቸዋል ብዬ ተቀብዬው ጸበል ልንቀዳ ይመስለኛል ሌላ ነገር ይመስለኛል። አይ እንደቆመን ነቃው አለችኝ። ስለምትፈችልኝ አመሰግናለሁ። ያው መታወቂያ ማንነትን ነው የሚያመላክተው። ማንነትን ነው የሚያመላክተው። ሲወሰድ ምናምን ስላላይ ጥሩ ነው። ጸበል ያው ድነት ነው። በዛ ድነት ነው እንደሚገኝ የሚያመላክት ነው። የሆነ ጸበል ጥሩ ነገር ነው። ያው በዛ ድነት እንደሚገኝ የሚያመላክት ነው። መልእክት ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በእናትሽ ህልም ፍቺልኝ። በህልሜ ከፍቅረኛ ጋር ሆኜ ከውጪ ወደ ቤታችን ስንገባ አየሁ። ቤታችን ግን አዲስ ቤት ነው፣ ያምራል። እቃ ሶፋ ቲቪ ገብቶበታል እና እዛ ቤት ውስጥ አብረን ለመኖር ይዤው ወደ አዲሱ ቤታችን ገባን። ምን ይሆን መቅዲ? ህልሜ ስለምትፈቺልኝ ከልብ አመሰግናለሁ። እሺ አዲስ ቤት አዲስ ጅማሮ ነው የሚያመላክተው። አዲስ ነገርን አዲስ ጅማሮን የተሟላ ነው ደግሞ ያየሽው። ስለዚህ በጣም ቆንጆ ነው። በህይወታችሁ የሆነ አዲስ ጅማሮ መጀመርን የተሟላ ነገርን ማግኘትን ነው የሚያመላክተው። ቤት ውስጥ ሁሉ ነገር ኖሮ ነው ያየሽው። በጣም ቆንጆ ነው። ቢዩቲ ሃይ መቅዲ ሰላም። ሰዓት ውስጡ ተሰብሮ ስክሪኑ ሲፈስ ማየት ምንድነው? ሰዓት ልጅ የመውለጃ ጊዜ እንደደረሰ ነው። ግን ያው ደግሞ ሲበላሽ ነው ያየሽው። ያው ጸሎት ማድረግ ነው። ያው ልጅ ምናምን ፈልጊ ከሆነ የሆነ እንቅፋት እንትን እንዳይልሽ መጸለይ ነው። ማርካን ሰላም መቅዲ ህልም ፍቺልኝ። በስልክ ከማወራው ሰው ጋር አልጋ ላይ ተኝተን ብዙ እንጀራ በወጥ እየበላን እኔ ሲለኝ በእጄ የያዝኩት ልብላ አልኩ። መጀመሪያ አመሰግናለሁ። እሺ
አልጋ ጸጋ ትዳርን ነው የሚያመላክተው። እንጀራ ደግሞ በረከትን ስራን በረከትን ያመላክታል። አንድ ላይ ነው እዛ ላይ ሆናችሁ ስበላይሹ። ስለዚህ ጥሩ ግንኙነትን ያው አልጋም ትዳርንም ጸጋንም ስለሆነ ማለት ነው። አብሮ መብላት ደግሞ ጥሩ የሆነ መልካም ግንኙነትን ነው የሚያመላክተው። በጣም ቆንጆ ነው። ሰላም ሰላም ሰላም፣ እንዴት አደርሽ ማ? እግዚአብሔር ይመስገን። ማታ በልን ስልክ ስሰራው ከዛ ሌላ ስልክ አለው ብዬ ዞር ብዬ ሳየው የማውቀው ሰውዬ ይበላሉ። ሲበሉ እኔ ቁጭ ብዬ ቆመው ያየው። ከዛ ዞር አንድ ሰውዬ እኔ ቸኮልኩ ሲሄድ ሽቶ ለእኔ ይሰጠኛል። ሁለት ግን አንዳለች ይሄ ወሰጂ ብሎ ሰጠኝ። ሽቶ በጣም ደስ የሚል ጫማ ሽታ አለው የሚል ጫማ ሽታ አለው። ከዛ ቀጥሎ ጥቁር ውሻ እየው ውሻው ሲቀየር አየው። ምንድነው? በጣም ሰክናለሁ። እሽነት እዚህ ጋር ግን አልገባኝም። የሚል ደስ የሚል ጫማ ሽታ አለው። ምን ጫማ ነው? ሽቶውን አልሽኝ። ይሄኛው ደግሞ አልገባኝም። ደስ የሚል ጫማ ሽታ አለው። እሺ ለማንኛውም እንደተረዳሁት እንትን ልበልሽ። እሺ ሽቶ ሀሴትን ካሳን የሚያመላክት ነው። ደስታንም የሚያመላክት ነው። በጣም ቆንጆ ነው። ጫማ ደግሞ ስራንም ባልንም ያመላክታል። ያው ሲሰፋ ሲጠብ የተለያየ አይነት እንትን ቢኖረውም ከለሩም የተለያየ ቢሆንም ግን በአጠቃላይ ግን ጫማ ስራና ባልን ያመላክታል። ሌላኛው ደግሞ ጥቁር ውሻ ጥሩ አይደለም። ውሻ በአጠቃላይ ሰይጣንን ነው የሚያመላክተው። ሲያሯሩጥ ነው ያየሽው። ወደ ሲቀየርም አልሽኝ። እሺ ሲያሯሩጥ ምናምን ከሆነ ደግሞ ድግምት መተት እየተላከ እንደሆነ የሚያመላክትሽ ነው። እንዲሁም ሆኖ ደግሞ ሲቀየር ወደ ምን ተቀየረ? ያው ውሻ ሰይጣን ነው እንዳልኩሽ የሚያመላክተውና ጸሎት አድርጊ በደንብ